ቅዳሜ ከሰዓታችን እንደቀጠለ ነው። በቅዳሜ ከሰዓታችን የሙዚቃና ሙዚቀኞች ሰዓት ነው። ሙዚቀኞችን በስቱዲዮ ካልሆነም ደግሞ ያሉበት ቦታ ድረስ እየሄደን ሙዚቃና ሙዚቀኞችን እንሰራለን። ዛሬ በሙዚቃና ሙዚቀኞች ሰዓታችን ላይ የምናየው የሙዚቀኛ ልጅ ነው። እሱ ራሱ ሙዚቃ ላይ የሚሰራቸው ነገሮች አሉ። ይሄ ሰው ማን ነው? ምን ሰርቷል? የዛሬ የሙዚቀኞች ሰዓት ላይ የምናየው ይሆናል። ወደ ፕሮግራሙ እንለፍ። አምባሰል ዳመና የእጁ ዝናብ ነው። አምባሰል ዳመና የእጁ ዝናብ ነው። መጣት ዝታዋ የሚጋረደው ኦይ ብለን በትዝታ ዜማ ገብተናል። ቅዳሜ ከሰዓት ነው የሙዚቃ ሰዎችን የምናወራበት ሙዚቃና ሙዚቀኞችን ጋር ጨዋታ የምናደርግበት ሰዓት ነው። በዚህ በቅዳሜ ከሰዓታችን ዛሬ የትዝታው ንጉስ የትዝታ ዜማ መቀንጨባችን ታዲያ በጣም አሪፍ ምክንያት አግኝተን ነው። ምን ብትሉ የጋሽ መሐሙድ ልጅ እየጠበቀን ነው። የጋሽ መሐሙድ ልጅ ሚሊዮን መሐሙድ አህመድ ሙዚቃና ህይወቱን አብረን እናነሳለን። ቅዳሜ ከሰዓት ነው። ወደ ዛውና አባቴን ለኔ መኩሪያዬ ግርማ ሞገሴ መከበሪያዬ የትዝታው ንጉሥ ተብለ በክቡር ሞያ ትወደዳለ። አባቴን ለኔ መኩሪያዬ ግርማ ሞገሴ መከበሪያዬ የትዝታው ንጉሥ ተብለ በክቡር ሞያ ትወደዳለ። በመድረክ ላይ ዘመንህን በሙሉ በቅዳሜ ከሰዓት የሙዚቃና ሙዚቀኞች እንግዳችን እንግዲህ ዛሬ ሚሊዮን መሐሙድ አህመድ ነው። ይኸው በቤቱ ተገኝተን ሙሉ ቤተሰብ አግኝተናል። በጣም ደስ ብሎናል። ሚሊ እንግዲህ በዩቲዩብ እና በተለያዩ መጽሐፎች እንዲሁም ደግሞ በስምህ ነው ማቀዛሬ ባካል ተገኝተናል ከነ ሙሉ ቤተሰብ። በቅድሚያ በጣም ደስ ብሎኛል ስላገኘው። እኔም በጣም ደስ ብሎኛል ስላገኘኋችሁ። የጋሽ መሐሙድ አህመድ ልጅ ነህ። ስንተኛ ልጅ ነህ? ያለውን ቤተሰባዊ ሁኔታ እናንሳ እስኪ። ያው የመጀመሪያ ልጅ ነኝ። ኢትዮጵያዊነት ታንጬ ያደግኩኝ። በተለይ ዲሲፕሊን የሚባለው ነገር በደንብ አገርህን እንድትወድ ሰው እንድታከብር ተደርገን ታንጸን ያደግነው። እንግዲህ እናቴ ያው ደባብ ሾርቅ መንገሻ ትባላለች። አሁንም አሁን ነች። አንድ ላይ ያደግነው አባኮራን ሰፈር። አባኮራን? እሺ። እዛ ነው ከልጅነት ጀምሮ እዛው ነው እንትን ያልኩት። ከዛ ድሬዳዋም ትንሽ ጊዜ ቆይቻለሁ። እሺ። ነምበር 1 ነበርን። ነምበር 1 መጣ ሰፈሪ። እዛ ከዚራ ጋር ሙዚቃ ቤት ነበረው አጎቴ። ባይዘወይ መሐሙድ 2 ወንድሞች ነው ያሉት። ጣሃ መሐመድ እና ዘይኑ መሐመድ። አንድ እህት አለው መይሙና መሐመድ ትባላለች። ዘይኑ መሐመድ የሚባለው መሳይ ነው የምንለው። ያው ብዙ ነገር ወድ መሐሙድ ስለሚመስል መሳይ ይባላል። እህትና ወንድሞች አሉኝ። ከኔ ታናሽ ጅብሪል መሐሙድ ይባላል። ከጅብሪል ታናሽ አሊ መሐሙድ ይባላል። ከዛ አደይ የተባለችው ህዝብ ለህዝብ በሄደ ጊዜ ወቅቱን ለማስታወስ የተሰጠ ስም ነው። አደይ መሐሙድ። ሀብታሙ መሐሙድ። ከዛ ሳምራዊት። ስለዚህ አንድ ላይ በፍቅር ነው እንግዲህ ያደግነው። በአብዛኛው ከህዝብ ጋር በደንብ የተዋወቀው የጋሽ ሽኝት ቀን ነው እና በቅድሚያ እንኳን ለዛ አበቃችሁ እንኳን አደረሳችሁ። ምክንያቱም ይሄ ቀላል ነገር አይደለም፣ ትልቅ በረከት ነው። አይከን የሆነ ሰው ነው። ጃይንት በለው በቃ የተለዩ ሰዎች የምንላቸው አንዱ እና ምንድነው ብዙ ጊዜ ኢትዮጵያ ውስጥ ያው የመከባበር አንዱን የማስበለጥ ነገር የለም። ብዙ ጊዜ በተለይ በሁሉም ሙያ በጣም እድለኛ ነው። ምክንያቱም እንግዲህ ጥላሁን ገሰሰ እንኳን እንደዚህ ያላከበር ነው። ያው እኔ ጥላሁን ገሰሰ እንዳጎቴ ነው። ቤታችን በጣም ቶሎ የሚመጣ ቤተሰብ ነው። በቃ ታች አባኮራን ናቸው ነው እዚህ አባኮራን በጣም በቃ እና የታች የመሐሙድ እናት ቤት አያቴ ላይ ቤት እናታች ቤት እያለን ያደግ ነው። ታች ነው መሐሙድ አሁን ሲመጣ እናቱን ሳይስም ወደኛ ጋር አይመጣም። ካጣቸው ሲመለስም ደግሞ ገባ ብሎ ነው የሚሄደው። ማን ይባላሉ? የጋሽ ወይዘሮ ሸምሲያ። እንደ ልጅ እንደ ሙዚቃ አድማጭ ደግሞ እንደዚሁ ሰምቶ ማደግ አለ። ልጅነት የሙዚቃ ወዳድነት እንደዚህ አይነት ነገሮች ሊኖሩ ይችላል ብዬ አስባለሁ። እሱ ነገር እናንሳው እስኪ። ድሮ ስልክ ቤት ምናምን ሲደወል እሱ
እያሉ ያናግሩኝ ነበር እና አንዳንዴ ይወራረሳል የወንድማማቹም የተመነ እንደዛ የመጣ ነው። ግን እኔ የሚገርም ብዙ ፍቅር ኖሮኝ ይሄን ያህል ሙጥጥ ተለማምጄም አላውቅም። ከምትወደው አንዱን ጀባ በለንና አምባሰል ዳመና የእጁ ዝናብ ነው አምባሰል ዳመና የእጅ ዝናብ ነው መጣ ትዝታዋ የሚጋርፈው አንቺ ምን ታደርጊ እኔ አኮራሁሽ አንቺ ምን ታደርጊ እኔ አኮራሁሽ ባልጠፋ ፍርምባ ልቤን ሰጥቼሽ ልቤማ ልባሙ ሄደ ገሰገሰ ልቤማ ልባሙ ሄደ ገሰገሰ አይኔ በስንፍናው ቀረ እያለቀሰ እንዲያው ልሻለሁ ዘመዲ ዘመዲ እንዲያው ልሻለሁ ዘመዲ ዘመዲ ያንቺን ልብ ሳላውቅ እኔ በመደዲ አይ ዘመዲ አይ ዘመዱ አይ ዘመዲ አይ ዘመዲ ሁሉም ሰው ጠላኝ እኔም ጠላኋቸው ዘመዶቼም ጠሉኝ እኔም ጠላኋቸው ያጣ ሰው ማያገኝ ስለመሰላቸው አይ ዘመዲ አይ ዘመዲ አይ ዘመዲ አይ ዘመዲ ሌባ ነው ቀጣፊ የሚለው ጠቅላላው ሌባ ነው ቀጣፊ የሚለው ጠቅላላው የሰው ልጅ ሲያጣ ነው ሁሉም የሚጠላው አይ ዘመዲ አይ ዘመዲ አይ ዘመዲ አይ ዘመዲ ፒያሳ ስንሄድ ማህሙድ ጋር ጠብቂኝ የሚለው የመጽሐፍ ርዕስ ነው፣ የቀጠሮ ቦታ ነው። በኢትዮጵያ ሙዚቃ ታሪክ ውስጥ ስፍራው በጣም ትልቅ ነው። ሱቁን ትዝ ይልሃል ወይ? ትሄድ ነበር ወይ? እሱን ልልህ ነው። ከትምህርት ቤት መልስ እዛ እንውል ነበር። እዛ የምትሰራው የነበረው አክስቴ መይሙና እዛ ትሰራ ነበር። ትንሹ ደግሞ ዘይኑ ያልኩህ እሱም ሁለቱ ነበረ የሚሰሩት እና ያው ያ እድሜ እኔም ያንን ኃላፊነት ወስጄ የምሰራበት እድሜ አይደለም ያኔ ማለት ነው። ትገባለህ፣ ትወጣለህ፣ ትውላለህ እንደዚህ በረፍት ጊዜ ምናምን። በአጋጣሚ ደግሞ የኔ ወንድሞች እዛ ኢንዲያ ናሽናል ስኩል የሚባል አለ ሰራተኛ ሰፈር፣ እዛም ይማሩ ነበር። ከዛ እነሱን ከዛ ፒክ አድርጌያቸው ሱቅ እንቆይና ሱቅ ካመሸን በኋላ እንሄዳለን እና ስለዚህ በጣም ይሄ አሁን በዛን ሰዓት ክሮች ምናምን ፕሮዲዩስ ይደረግ ነበረ። ለምሳሌ አንድ ማሽን አለ ኮፒ ማድረጊያ፣ አንድ ማስተር ይገባና 3 ኮፒዎች ይወጣሉ። እሱን ለምሳሌ ስንቅሽውን ማህሙድ በሚዘፍነው እንቺ ልቤ እኮ ነው ስንቅሽውን ያዢው አንጀት ሲታጠፍ ምሳ ብለሽ ጋብዢው። ስለዚህ ይሄ ካሴት ይሄ አልበም ሲወጣ ማህሙድ ከየት የታተመው ጸጉሯን ትጥብላ ከበታጅረቱ የተፈጥሮ ዟ የፊቷ ቅባት የሚል ዘፈን እሱ ካሴት ሸግየዋ ለሱ ጋር ሸግየዋ ለክላካዋ እሱ ዘፈንም እዛ ነው። እንዴት በሉልኝ የምታውቁ
እስቲ በእናት በል እንዴት ነሽ በሉልኝ የምታውቁት ቤቷን እቴ እንዴት ነሽ እንዴት ነሽ እንዴት ነሽ በሉልኝ ኦሆይ እንዴት ነሽ እንዴት ነሽ እንዴት ነሽ በሉልኝ ዘርፋፋ ቀሚሷን ጭኗን የሸፈነው ጭኗ ተገላልጦ ባይን ያልጎበኘነው ቁልቁለቱን ስትወርድ እያንጎራጎረች በየገበያው ቀን የማያት ነበረች ሸግዬዋን ለግላጋን ድማማን ጉብሊቷን እንዴት ነሽ በሉልኝ የምታውቁት ቤቷን እቴ እንዴት ነሽ እንዴት ነሽ እንዴት ነሽ በሉልኝ ኦይ እንዴት ነሽ ገዳሆ አሃ ገዳው እንዴት ነሽ ገዳሆ አሃ ገዳው ኦና አገሯ ያውና ይታያልና ኦይ አገሯ ያውና ኦ እያለ ሄዳል። ጋሽ ማህሙድ አህመድ መጽሐፍ ተጽፎላቸዋል። ጫማ ሞልወል እስከ ካርኒጌ ሆል የሚል ይሄን መጽሐፍ እስኪኛው ማህሙድ አህመድ በነገራችን ላይ ወሰን ደበበ የዓለማየሁ እሸቴንም መጽሐፍ ያዘጋጀው እሱ ነው። ያለና አክብሮት በዚህ አጋጣሚ ልንገልጽልን እንወዳለን። ወሰን የእንትናንም ጽፏል። የፊደል አባት የተስፋ ገብረስላሴ ነው ሆነ ዘቤረ ቡልጋ እሳቸውን የሚጽፈው የሰነድ ሰው ነው። በጣም ልጆቹን አንድ ላይ ተሰባስበው ያው ነው በፎቶ ደረጃ ነው የተቀመጠው። በፊት እዚህ ትዳር ላይ ናቸው። ሁሉም እዚሁ ናቸው። ውጭም ያሉ አሉ። እዚህ ናቸው። እስቲ ስለ ህይወት ነገር በህይወቴ በስራ ብዙ ተፈትኜ አልፌያለሁ። ማለት ግን ምንድነው የመሳካትና ያለመሳካት የራሱ እንትን ሆኖ በጥረት ደረጃ ግን በጣም ከትንሽ ነገር ጀምሮ ሰራ ነበር። ቪዲዮ አሳይቻለሁ። በቃ እኔ ከተማ ራዳ ማለት ታክሲ ሰራ ነበር። ሸቀጥ ሱቅ ነበረኝ። ሰዎች እኔ ጋር መጥተው ብቻ እንዲገዙ በጣም ዲኮር እና እንደ ሱፐር ማርኬት አድርጌው በጊዜው በነበሩ ጋዜጦች ላይ ሁሉ ወጥቷል። እንደ አሁን ወርልድ ምናምን የሚባል የስፖርት ጋዜጦች ምናምን አለ አይደል? እና እዛ ላይ በቃ እና ሰው ሁሉ ይደውልልኝ ነበር። ትንሽ እኮ ነው ሱቋ። ሰው እንደ ሱፐር ማርኬት ደጃችሁ ቤት ቪዲዮ ቤት ስም ነበረው። አዲስቷ ቪዲዮ ቤት ሱቃችን ለደንበኞቻችን ይላል እና ልክ የኢትዮጵያ አየር መንገድ ካማጌን እላለሁ። ታንኪዩ ካማጌን። እንግዲህ በሸቀጥ ሱቅ እንዲህ አይነት እንትን ሚሊዮን ሌላ ስም አለ የቤት ስም ወይ ሰፈር ስም እንደዚህ? አይ የለኝም። ግን እኔ ድሮ ዝነኛው ነው ያለኝ። ዝነኛው ማህሙድ አህመድ ጋሽ ማህሙድ ያወጣልህ ስም ነው? ሚሊዮን እናቴ ነው ያወጣችልኝ። እናቴ ልጅ ወንድ ከሆነ ሚሊዮን፣ ሴት ከሆነች ቱቢስታ ብላ ነበር። ወንድ ሆንኩና ሚሊዮን ነው። ያው ግን በሚሊዮን አሁን ድረስ ይጠራሃል? አይ በቃ የቆየ ነው ሚሊዮን። በምን ላስደስተው ምን ላድርግ ምናምን ብዬ አሰብኩና ራሴው ከዚህ በፊት ሙሉ አልበም አዘጋጅቼ ነበረ። ያው ሙሉ አልበም እና አጋጣሚ የተሳተፉት በዜማም በግጥምም ደግሞ ትልልቅ ሰዎች ለምሳሌ አሁን የዚህ ማህሙድን እንትን ያልኩት አየለ ማሞ ነው የሰራው። ዜማም ግጥምም ማንዶሊ አባቴን ለኔ መኩሪያዬ ግርማ ሞገሴ መከበሪያዬ የትዝታው ንጉሥ ተብለ በክቡር ሞያ ትወደዳለ። አባቴን ለኔ መኩሪያዬ ግርማ ሞገሴ መከበሪያዬ ፍቅር ሕይወት ሆኖ ሲያሳምር እያየው ምነው በኔስ ከፋ ባንቺ ተሰቃየው እና ራሴ እንደዚህ ነው የጻፍኩትና ውስጥ ሲኖር አንድ ነገር ታወጣዋለህ እና ይሄንን ዘፈን ነው ያን ሰሞን በጣም ቶሎ ይለቀቅ ጀመር። ከዛ በኋላ ባንድ ረብርስ የሚሰራበት ውሰድና ስራበት አለኝ። ይሄ ሁለተኛ ሽልማት ነው። የመጀመሪያው ጊዜ ጉልበቴ ላይ ነው መጥቶ አገር ፍቅርና እየዘፈንክ አዎ በባንድ ደረጃ ብዙ ጊዜ ሰርቻለሁ። ብዙ ሰርጎች በተለይ ቢጂአይ ኢትዮጵያ ለ7 ዓመት ሙሉ ላሳየው ይችላል። እኔ ነኝ የሰራሁላቸው። እንትን የአሜሪካ ፕሮሰስ ነበረኝ ለሱ የጻፉልኝ ነው። ይሄ ቢጂአይ ኢትዮጵያ እነዚህ የሰራሁባቸው ደጃችሁ ቤለ ደጃችሁ ቤ ዲንጎ ከነ አበባ ደሳለኝ ምናምን ጋር የሰራሁት ነው። ይሄ ደግሞ ይሄንን ወሎም ባደለው
ይሄን አሁን እንትኑን ለማሰራት አልበሙን ለስፖንሰር ጥያቄ ጠይቄያቸው ከዛ ላይ ዝም ብለን አንድ ነጠላ ዜማ ሰርተን እነሱ ነው ስፖንሰር ይሆኑኝ የነበረው። የማህሙድ አህመድ ልጅ መሆንን ሲያውቁ እኔ ብዙ እንትን አይደለሁም ራሴን ደብቄ ነው አልፈልግም። በጣም የሚገርም ደስ ብሎኝ ካንተ ጋር ብዙ ጊዜ የሚመጣው ይሄንን እንትን ብታረጋግብኝ ከሆነ ደስ አይለኝም እና ያ ማለት አለ መውደድ ምናምን አይደለም ነው ነፃነት እንዲሰማኝ ነፃነት በራሴ ብታቀኝ ደስ ይለኛል። ምክንያቱም ተደራቢውን ነገር ነው እኔ ላይ የምትፈልገው እንጂ እኔን አይደለም ማለት ነው። አባቴን ለኔ መኩሪያዬ ግርማ ሞገሴ መከበሪያዬ አባቴን ለኔ መኩሪያዬ ግርማ ሞገሴ መከበሪያዬ የትዝታው ንጉሥ ተብለ በክቡር ሞያ ትወደዳለ። አባቴን ለኔ መኩሪያዬ ግርማ ሞገሴ መከበሪያዬ የትዝታው ንጉሥ ተብለ በክቡር ሞያ ትወደዳለ። በመድረክ ላይ ዘመንህን በሙሉ እንዳሳለፍከው ሁሉ እኔም ልጅ ላንተ ላዚምልህ በሕይወት ሳለህ ለክብርህ ለአባትነት ፍቅርህ ስጦታ ቢሆንህ አድናቆቴን ገለጽኩልህ በዜማ ሁሉም ሰው እስኪሰማ። ለሐሙድ አባቴ ክብሬነ ኩራቴ በስምህ ስጠራ ልደሰት ልኩራራ። ኑርልኝ አባቴ ኑርልኝ አንተን ያቆይልኝ መከታ ጋሻዬ መኩሪያዬ ዋሴ ጠበቃዬ። ኑርልኝ አባቴ ኑርልኝ አንተን ያቆይልኝ መከታ ጋሻዬ መኩሪያዬ ዋሴ ጠበቃዬ። ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ